የተጠየቀው ጥያቄ ምንድነው? ብፁዕ አባታችን ሕፃናት በ40 በ80 ይጠመቃሉ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ነው የሚለው። ግን ስም ሲሰየሙ በቅዱሳን ስም ነው የሚሰየሙት እና ይሄ ለምንድን ነው በኢየሱስ ክርስቶስ ስም ብቻ ለምን ስማቸው አይጠራም የሚል ጥያቄ ነው የቀረበው። ብፁዕ አባታችን ለዘማሪያኑ ዝማሬ መላእክት ያሰማልን፣ እግዚአብሔር ይባርካችሁ። ተገቢ ጥያቄ ነው። ቅድም እንግዲህ እንዳልነው ጥምቀት ዶግማ ነው ብለናል። አሁን ዶግማ ነው ክርስቶስን በማመን እንግዲህ በምናገኘው ልጅነት ክርስቲያኖች ስንበዛ ያ የእግዚአብሔር መንግስት ይባላል ተባለ። የክርስቲያኖች ብዛት ያው የእግዚአብሔር መንግስት ነው። ቤተክርስቲያን የእግዚአብሔር መንግስት ናት እና የእግዚአብሔር መንግስት የሆነች ቤተክርስቲያን የግድ የምትመራበት ያስፈልጋታል፣ ስርዓት ያስፈልጋታል። ማንኛውም ሀገሮች በምድር ላይ ያሉ ህዝባቸውን የሚመሩበት ህግ ያስፈልጋቸዋል እና ስለዚህ ቀኖና የሚባል እንዲያውም እኛ ከኦሪት የመጣን ስለሆን በኦሪት የነበረ በአዲስ ኪዳን የቀረልንና የአገር ልማድ ሆኖ የቀጠል አለ። የአገር ልማድ ያ ልማድ ነው፣ ባህል ነው እና ቀኖና አለ፣ የአገር ልማድ አለ፣ ዶግማ አለ። መሰረቱ እምነት ነው። ጽድቅና ኩነኔም በእምነት ነው። ቀኖና ደግሞ ቅድም እንደተባባል ነው በቅዱስ ሲኖዶስ የሚደነገግ ቤተክርስቲያን በስርዓት መልክ ባለው ሁኔታ የምትመራበት ያዳነትን አምላክ ክርስቶስን የአንድነቱን የሶስትነቱን ነገር የምትገልጥበት ወንጌሉን የምትሰብክበት በአጠቃላይ ዋናው ወንጌል የሚስፋፋበትን ክርስቲያናዊ ህብረት የክርስቲያኖች ህብረት የሚጠነክርበትን በጸጋ በበረከት የምናድግበትን ህግ ይደነግጋል እና ይሄም ደግሞ አሁን የክርስትና እናት አባት በተጠመቅን ጊዜ በቅዱሳን ስም መሰየም ይሄ በቀኖና ቤተክርስቲያን ነው። በቀኖና ቤተክርስቲያን ነው። አሁን በወንጌል ውስጥ እስኪ በአብ በወልድ በመንፈስ ቅዱስ ስም ካጠመቃችሁ በኋላ እገሌ በሉት፣ ገብረ ማርያም በሉት፣ ገብረ ሚካኤል በሉት፣ ወይም ደግሞ ፍቅርተ ማርያም በሏት፣ ፍቅረ ጊዮርጊስ በሉት የሚል የለም። በቅዱሳን ስም እንድንሰይም የለም። ሌላው ቀርቶ ህንፃ ቤተክርስቲያን አለ። አሁን ህንፃ ቤተ መቅደስ አለ። ያን ህንፃ ቤተ መቅደስ ማንኛቸውም መቅደሶች ማንኛቸውም ህንፃዎች በሙሉ ቤትነታቸው የእግዚአብሔር ነው። በውስጣቸውም የሚመለከው እሱ ነው። የሚዘጋጀውም ስጋው ደግሞ ሰው የሆነው አምላክ ከሱ በቀር የኃጢአት ስርየት የማይገኝበት ለኃጢአት ስርየት ብቸኛ የሆነ ስጋው ደግሞ ነው የሚፈተትበት እና ቤትነቱ የእግዚአብሔር ነው። ግን በቅዱሳን ስም ይሰየማል። ልክ እንደዚህ ጸበሉንም እንደዚሁ ጸበሉን የፈጠረው አሁን በቃልነቱ ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። የማዳን ኃይሉም የእሱ ስም ነው። ከሱ ስም ውጭ በስጋም በነፍስም መዳን በሌላ በማንም የለም። ከሰማይ በታች መዳን በሌላ በማንም የለም ሲል በስጋም በነፍስም ነው። ስለዚህ ሐዋርያትም በነፍስ ብቻ ሳይሆን በስጋ ፈውስን ሲያደርጉ የታመሙትን ሲያድኑ በእሱ ስም ነው። ስለዚህ ጸበሉን የፈጠረውን ራሱ ነው። እንደገና የማዳን የፈውስ ኃይሉም የእሱ ስም ነው። ግን የማርያም ጸበል፣ የጊዮርጊስ ጸበል፣ ገብርኤል ጸበል ይባላል። ይሄ ሁሉ ለምን? የጽዋ ማህበር አለ። ለምሳሌ የጽዋ ማህበር አሁን የክርስቲያኖች ህብረት አሁን ቤትነቱ ቤተክርስቲያንነቱ ያው የመንፈስ ቅዱስ ነው፣ የእግዚአብሔር ነው። ለምን? የዚህ የክርስቲያኖች ህብረት ራስ ኢየሱስ ክርስቶስ ነው። እነሱም አንድ አካል ናቸው። ህብረታቸው የእግዚአብሔር ቤተክርስቲያን የእግዚአብሔር ቤት ተብሎ ነገር ግን የማርያም የጽዋ ማህበር የገብርኤል የጽዋ ማህበር ይባላል። ቀናት የእሱ ናቸው። ቀናት የተፈጠሩት በሱ ነው፣ የእሱ ናቸው። በቀናት እንኳን ይታሰባሉ፣ ስማቸው ይጠራል። ለምንድን ነው? አሁን ዋናው ነገር ለምን ይሄ የሆነ በቀኖና ቤተክርስቲያን ይሄ የሆነ ምክንያት ቅዱሳን እንዲታሰቡለት ነው። ቅዱሳን እንዲታሰቡለት እና ቅዱሳንን በማሰባችን ደግሞ እሱ ደስተኛ ስለሚሆን ለምሳሌ እንበላውን በተጨባጭ አሁን በአዲስ ኪዳን የማቴዎስ ወንጌል ምዕራፍ 26 ቁጥር 13 ስንመለከት መግደላዊት ማርያም ያን በብዙ ወቄት የተገዛውን ወርቅ ጠርሙሱን ብልቃጡን ሰብራ በሰውነቱ ላይ እንዳፈሰሰች ይነግረናል።
እና ከዚያ ይሁዳ ተሽጦ ለድሆች መሆን ይችል ነበረ፣ ይህን ያህል ወጪ ወጣበት ብሎ ነበር። ሌሎችም አሉ ይላል ወንጌሉ። ነገር ግን ጌታ ያለው ምንድን ነው? ድሆች ሁልጊዜ ከእናንተ ጋር ናቸው። ይችን ሴት ተዋት፣ አታድክሟት። እሷ አሁን ያደረገችው ለመቃብሬ ነው፣ ለመቃብሬ ነው። ሞቴን በውስጥ መቼስ ገልጨላት ነው፣ ወይም አባቴ ገልጦላት ነው፣ ወይም ደግሞ ተገልጦላት ነው እና ለመቃብሬ ነው ያደረገችው። ከቻላችሁ ድሆች ሁልጊዜ ከእናንተ ጋር ናቸው እና አታድክሟት፣ መልካም ነው ያደረገች ካለ በኋላ እንዲያውም አለ ይህ የመንግስት ወንጌል በተነገረበት ቦታ ሁሉ የዚህች ሴት መታሰቢያ ሲነገር ይኖራል። የዚህች ሴት መታሰቢያ ሲነገር ይኖራል። አይት መታሰቢያዋን እና የቅዱሳን መታሰቢያ እዚያ ኢሳይያስ 56 ላይም የሚነግረን ደስ የሚያሰኘኝን ነገር ለመረጡ ይላል። ደስ የሚያሰኘኝን ነገር ለመረጡ ቃል ኪዳኔን እስከ መጨረሻው ለተወጡ ጃንደረቦች ይላቸዋል። ጃንደረባ ማለት ሚስት አግብቶ ዘር ተክቶ መታሰቢያ ልጅ ትቶ የማይችል ማለት ነው። ያ ጃንደረባ ማቴዎስ 13 ላይ እንደሚነግረን በማቴዎስ ወንጌል ምዕራፍ 19 ነው እንጂ ምዕራፍ 19 ላይ እንደሚነግረን ምንድነው ጃንደረባን ሲፈታልን ወይም ደግሞ ሲተረጉም ሲያብራራልን ወንጌሉ ከእናታቸው ማህፀን ጀምሮ ጃንደረቦች ሆነው የተወለዱ አሉ አለ። ከእናት ማህፀን ጀምሮ ሴቶችም ይሆኑ ወንዶችም ይሆኑ ጃንደረቦች ሆነው የሚወለዱ አሉ። ከእናታቸው ማህፀን ጀምሮ ጃንደረቦች ሆነው የሚወለዱ አሉ። በተፈጥሮ ሰው የሰለባቸው ጃንደረቦች አሉ። ይህ ሰው መስለብ የሚለውን በሀገራችን ማስረዳትም አያስፈልግም። በማይረባ ኋላ ቀር ባህል ብዙ ግፍ ሲፈጸምበት የኖረ ባህል ነው ያለን በሀገራችን እና ያ ሰው የሰለባቸው ጃንደረቦች አሉ። ለምሳሌ ኢጣሊያ እንደገባ በዚህ በመርሃ ቤቴ አካባቢ ያሉ የወንድ ልጆችን ገና በህፃንነታቸው ከሌላ አካባቢ መጥተው እንዲሰርቧቸው ነው ያደረገ ኢጣሊያ በኢጣሊያ ጊዜ እና እስከ ቅርብ ጊዜ ድረስ ሸምግለው እናያቸው ነበር እና በጣም ያሳዝናል። እና ሰው የሰለባቸው ጃንደረቦች አሉ ይልና ስለ መንግስተ ሰማያት ራሳቸውን ጃንደረቦች ያደረጉ አሉ። እንግዲህ ከእናት ማህፀን ጀምሮ ጃንደረቦች ይሆናሉ። ከአቅማቸው በላይ ነው፣ ወደው አይደለም። ሰው የሰለባቸው ጃንደረቦች አሉ የሚለው ከአቅማቸው በላይ ነው፣ ወደው አይደለም። ስለ መንግስተ ሰማያት ራሳቸውን ጃንደረቦች ያደረጉ አሉ ሲል ግን ፈቅደው ወደው ነው። ራሳቸውን ጃንደረቦች ያደረጉ አሉ ሲል ደግሞ የዘር አካላቸውን ራሳቸውን በራሳቸው የሰለቡ ማለት አይደለም። አካላቸው እንዳለ እዚያ ገላትያ 5 መጨረሻ ላይ ምንድን ነው የሚለው? የክርስቶስ የሆኑቱ ስጋን እስከ መሻቱና እስከ መኘቱ ሰቀሉት ይላል። የክርስቶስ የሆኑቱ ስጋን እስከ መኘቱና እስከ መሻቱ ሰቀሉት ይላል። ማለት ስጋ የሚፈልገውን ሁሉ ከለከሉት ማለት። ለምን? ለወንጌል አገልግሎት ሲባል፣ ለቤተ ክርስቲያን እድገት ሲባል አስተዋጽኦ ለማበርከት። ለምሳሌ አንደኛ ቆሮንቶስ ምዕራፍ 7 ላይ ስለ ባልና ሚስት ቅድስና አንድ አካልነት እየተናገረ ሄዶ ወደ መጨረሻ ምን ይላል? ለምሳሌ ይላል ድንግሊቱ በድንግልና ከቆየች በኋላ ብታገባ ችግር የለውም፣ አይፈረድባትም። ድንግሉም እንደዚሁ ይላል። ድንግሊቱ በድንግልና በቃ እግዚአብሔርን ማገልገል አለብኝ ብላ ልትወስን ትችላለች። ግን በሆነ ጊዜ ደግሞ ወደ ጋብቻ ባህሪዋ ሊያተኩር ይችላል። ያን ጊዜ የወደደችውን ታድርግ፣ ኃጢአት የለበትም ብሏል ቅዱስ ጳውሎስ። ወንዱንም እንደዚሁ እንደኔ ግን አለ ቅዱስ ጳውሎስ፣ እንደኔ ግን እንደኔ ቢሆኑ መልካም ነው ይላል። ምክንያቱም ያገባችው ባሏን እንዴት ደስ እንደምታሰኝ ነው ጊዜ የምታጠፋው። ብዙውን ጊዜ የምታጠፋው ባሏን እንዴት ደስ እንደምታሰኝ ነው ያገባችው። ያገባውም እንደዚሁ ሚስቱን እንዴት ደስ እንደሚያሰኝ ነው
ጊዜውን የሚያጠፋው። ነገር ግን ያላገቡት ግን ሙሽራው ኢየሱስ ክርስቶስን እንዴት ደስ እንደሚያሰኙ ነው። በአገልግሎት እንዴት ደስ እንደሚያሰኙ ነው። በጾም በጸሎት እንዴት ደስ፣ በትሩፋት እንዴት ደስ እንደሚያሰኙት ነው የሚያስቡ ይላል። እነዚህን ነው እንግዲህ ሁሉን ትተን ተከተልን ብለውታል ሐዋርያት። ትዳራችን ሁሉን ትተን ተከተልን ምንድን ነው የምታደርግልን ብለው ጠይቆት ነው። በ12ቱ ዙፋን ላይ ሆናችሁ ትፈርዳላችሁ። ሁሉን ትተን ተከተልን። አሁን ስለ መንግስተ ሰማያት ራሳቸውን ጃንደረቦች ያደረጉ የሚላቸው ሀብቱ እያላቸው፣ ውበቱ እያላቸው፣ ጤንነቱ እያላቸው፣ ሙሉ አካል እያላቸው፣ የጎደለባቸው ሳይኖር ማንም የሚያደርገውን ማድረግ ሲችሉ ትዳር መስርተው ልጅ ወልደው ወግ ማዕረጉን አይተው እንደሰው ማለፍ ሲችሉ ስለ ክርስቶስ ፍቅር እንደ ቅዱስ ጳውሎስ ስለ ክርስቶስ ፍቅር ሁሉን ትተው ይሄን ዓለም እንደ ሞተ እባብ እንደ ውሻ ሬሳ ትተው ይሄን ዓለም ትተው ለወንጌል የተጋደሉትን መስቀሉን ተሸክመው እስከ መጨረሻው ድረስ የጸኑትን እና በወንጌል ምክንያት በክርስቶስ መስቀል ምክንያት በቤተ ክርስቲያን አገልግሎት ምክንያት ሚስት አግብተው ትዳር መስርተው ልጅ ተክተው መታሰቢያ ትተው ያልሄዱትን ነው። እነዚህ አሁን እሱን ደስ ያሰኙ ናቸው። እነዚህን አለ ከሴቶች ልጆችና ከወንዶች ልጆች ይልቅ በቤቴና በቅጥሬ መታሰቢያቸውን አደርጋለሁ። ከሴቶች ልጆችና ከወንዶች ልጆች ይልቅ በቤቴና በቅጥሬ መታሰቢያቸውን አደርጋለሁ። መቼም በብሉይ ኪዳን በተፈጥሮም ይሁን ከእናት ማህፀን ጀምሮ በተፈጥሮም ይሁን ሰው ስለሰለበውም ይሁን አሁን ሰው የሰለባቸው ወይም በተፈጥሯቸው ጃንደረቦች የሆኑ እነሱ በቤቱና በቅጥሩ በቤተ መቅደሱ መታሰቢያ የተደረገላቸው ጃንደረቦች በታሪክ በመጽሐፍም አልተጻፈም። ስለዚህ አሁን ነቢዩ የሚናገረው ስለ አዲስ ኪዳን በተለይም ስለ መንግስተ ሰማያት ራሳቸውን ጃንደረቦች ሁሉ ያላቸው ሁሉን ትተው ለወንጌል የመነኑት እነሱን ነው። እነሱን የሚለው ከሴቶች ልጆችና ከወንዶች ልጆች ይልቅ የሚበልጥ በቤቴና በቅጥሬ መታሰቢያቸውን አደርጋለሁ። አሁን በአዲስ ኪዳን እግዚአብሔር ቤት የሚለው ምኑን ነው? ህንፃውን ባርኮ ነው የሰጠን። ያለ አግባብ የገባውን የንግዱን የገቢ አድርገውት ስለነበረ ያን ነው ያጸዳ እንጂ ይሄ ህንፃ እንዲያውም እስካሁን ድረስ ነው። ከዚህ በኋላ እንዲያውም መቅደስ ምለው እናንተን ነው። ከዚህ በኋላ ህንፃው አያስፈልግም ባለ ነበር፣ አላለም። የአባቴ ቤት የጸሎት ቤት ነው ያለው። የአባቴን ቤት የንግድ ቤት አታድርጉት ነው ያለው። በስጋዊውም በኃጢአትም የአባቴ ቤት የንግድ ቤት አታድርጉት እና ቤቴ የጸሎት ቤት ነው ያለው። የአባቴ ቤት ነው ያለው። ያን ጊዜም ገና በ12 ዓመቱ ፋሲካን አክብረው ሲመለሱ ወደ ናዝሬት ለካ እመቤታችን የተከተለን መስሏቸዋል። እነሱ ዝም ብለው ሄደዋል። እሱ ለካ ቤተ መቅደስ ቀርቷል። ኋላ እመቤታቸውም ደንግጣ እንዲያውም ልጄ ጠፋ ብላ ያው ተመልሰው መጥተው በቤተ መቅደስ አገኙት እና ያው ከሊቃውንቱ ጋር ሲፋጭ ነው ያገኙት። ገና በ12 ዓመቱ ብሉይ ኪዳንን እየተረተረ ጥያቄ ጠይቃቸዋል፣ ይመልስላቸዋል። በኋላ ምን ነው እኔና አባትህ አለች እሷ። መቼስ በስጋ አባቱ እየተባለ ነው ያደገው ዮሴፍ። በስጋ ወልዶት ሳይሆን የእመቤታችን ዋናው ጠባቂዋ ስለነበረ እኔና አባትህ ስትለው እንደ አባቴ ማን ነው? በአባቴ ቤት ኖር ዘንድ ይገባኛል አለ። በአባቴ ቤት አባቴ የሚለው አሁን የባህሪ አባቱ አብን ነው። የአባቴ ቤት የሚለው ህንፃውን ነው። ስለ ህንፃውን የአባቴ ቤት ቤቴ ብሎታል። አሁን የሱ የአንድነቱ የሶስትነቱ ቤት የተባለው የህንፃ ተባርኮ የተሰጠን በእውነቱ እግዚአብሔር የተመሰገነ ይሁን። መቼም በእኛ ቤተክርስቲያን ስርዓት በጣም ይገርማል። ቅዳሴም ባይኖር ሰውም ባይኖር ምዕመናን ተሳልመው ሰግደው ጸልየው ይሄዳሉ። በጣም የሚገርም እኮ ነው። አሁን ምዕመናን ተሳልመው ሰግደው የሚሄዱት ለማን ነው? በሰማይና በምድር ምኑ ለሆነ የሚሰግዱለት ሁሉ በእውነትና በመንፈስ ይሰግዱለታል ለተባለ ለሰማይና ለምድር ጌታ። ምክንያቱም ያ ቤት የእሱ ቤት ስለሆነ የክርስቲያኖች ቤት ሁሉ የእሱ ነው። በእርግጥ ሁሉም የእሱ ነው። ግን ያ በተለየ ሁኔታ
ያ ህንፃ ቤተክርስቲያን ደግሞ የእሱ ነው። በሰማይም በምድርም የሚኖረው ጌታ በዚህም አለ፣ በእኔ ውስጥም ያለ ጌታ በዚህም ህንፃ ውስጥ አለ ብለን ስለምናምንና ስለሚያምኑ ተሳልመው ሰግደው ለስሙ አመስግነው ይሄዳሉ እና ስለዚህ የእግዚአብሔር ቤት በተባለ በዚህ ህንፃም ጭምር ነው ማለት ነው። እና አሁን ወደ ክርስትና ስም እንምጣና በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ስንወጣ ወዲያውኑ ከእግዚአብሔር ሁለተኛ እንወለዳለን። ከእግዚአብሔር ሁለተኛ ስንወለድ በዛች ቅጽበት ቤተ መቅደሶች እንሆናለን። በዛች ቅጽበት ቤቶች እንሆናለን። የሱ በዛች ቅጽበት ታቦቶች እንሆናለን። በዛች ቅጽበት ጽላቶች እንሆናለን። የሱ ወይ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን እኮ ነው። በዛች ቅጽበት የሱ ቤተ መቅደስ ስለምንሆን የሱ ቤተ መቅደስ የሱ ቤት የሱ ታቦት በተባልን በእኛ ቅዱሳን ይታሰቡ ዘንድ ወይ ፍቅረ ማርያም ይባላል። በአብ በወልድ በመንፈስ ቅዱስ ስም ተጠምቆ ሲወጣ ወዲያው ቤተ መቅደስ ስለሚሆን የመንፈስ ቅዱስ የሥላሴ ቤት ስለሚሆን የእግዚአብሔር ቤት በተባለ በእያንዳንዳችን ሰውነት ቅዱሳን እንዲታሰቡ እመቤታችን እንድትታሰብ ከሆነ ፍቅረ ማርያም፣ ወለተ ማርያም የማርያም ልጅ ማለት ነው። ወለተ ማርያም፣ ገብረ ማርያም ይባላል። ወልደ ማርያም ተብሎ በእመቤታችን ስም አጸደ ማርያም፣ ጸዳለ ማርያም፣ ጽጌ ማርያም ይባላሉ። ይህ የእመቤታችን መታሰቢያዋ ነው ማለት ነው። አሁን እሱ ለምሳሌ ገብረ ሚካኤል ነው የሚባለው። አሁን እሱ የቅዱስ ሚካኤል መታሰቢያ ነው ማለት ነው። ቤትነቱ የመንፈስ ቅዱስ ነው፣ የእግዚአብሔር ነው፣ የሥላሴ ነው። ግን መታሰቢያነቱ የቅዱስ ሚካኤል ነው። በቅዱስ ገብርኤል የተሰየሙ ክርስትና ስማቸው በቅዱስ ገብርኤል የሆነ በቅዱስ ጊዮርጊስ የሆነ ብቻ በቅዱሳኑ በማንኛውም የሆነ እና እነዚያ ቅዱሳን መታሰቢያቸው ነው፣ እንዲታሰቡለት ነው። ልክ እንደዚያ ሁሉ ልክ የእሱ ቤተ መቅደስ በተባለ በእያንዳንዳችን ሕይወት ቅዱሳን በክርስትና ስም እንደሚታሰቡት ሁሉ የእሱ ቤት በሆነ በዚህ በህንፃውም ደግሞ እንዲታሰቡ አሁን እኔ ያለሁበት ቤተክርስቲያን ድንግል ማርያም ቤተክርስቲያን ነው የምትባል። በነገራችን ላይ ድንግል ማርያም ቤተክርስቲያን ከኛዋ ቤተክርስቲያን በቀር በሀገር ውጭም በውስጥም የለም። ቨርጂን ሜሪ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች የኛ ናት። ቨርጂን ሜሪ ድንግል ማርያም ትክክለኛው የእመቤታችን ትክክለኛው ቅጽሏ ቨርጂን ሜሪ ድንግል ማርያም ነው። ቅድስትማ ማንኛውም ትባላለች። ቅድስት አርሴማ፣ ቅድስት ክርስቶስ ሰምራ፣ ቅድስት ገሊት፣ ቅድስት ገሊት እንዲያውም አልፎ ተርፎ ክርስቲያኖች ራሳቸው ተራዋ ሴት ሁሉ ቅድስት ትባላለች። አንቺ ቅድስት ስትባል አቤት ትላለች። አለ ብዙ ቅድስት የሚባሉ አሉ አሁን በዚህ ሀገር እና ስለዚህ ድንግል ነው። አሁን ለምሳሌ ውዳሴ ያለ እግዝእትነ ቅድስት ድንግል ማርያም፣ ታምሪያ ለእግዝእትነ ቅድስት ድንግል ማርያም እና ቅድስት የድንግል አጃቢ ነው። እንዲያውም ቅድስት የድንግል አጃቢ ነው እንጂ ድንግል ወጥቶ ቅድስት የሚተካበት ምክንያት የለም። አለማወቅ አባቶቻችን ውዳሴያ ለእግዝእትነ ቅድስት ድንግል ማርያም፣ ታምሪያ ለእግዝእትነ ቅድስት ድንግል ማርያም ደግሞ ያለው ቅድስት የድንግል አጃቢ ነው። ትክክለኛው ቅጽሏ ለእመቤታችን ድንግል ነው አይደለ? ኢሳይያስም እኮ ድንግል ተወልዳለች ነው ያለው። ኢሳይያስ ድንግል ነው ያላት እመቤታችንን። ቅዱስ ገብርኤልም ድንግል ወደ አንዲት ድንግል ነው የሚለው። ቅዱስ ገብርኤልም ወደ እሷ ሲላክ ወደ አንዲት ቅድስት አይደለም የሚለው ወደ አንዲት ድንግል ማርያም ወደ ተባለች ወደ አንዲት ድንግል። ቅዱስ ገብርኤልም ድንግል፣ ነቢዩም ድንግል፣ ብቻ ቅዱሳን እሷን ድንግል ብለው ትክክለኛው ቅጽሏ ደግሞ የእሷ ድንግል ነው። አሁን ከመጽነሷ በፊት በተጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት በወለደች ጊዜ፣ ከወለደች በኋላ ድንግል ናት ብለን እንጮኻለን። ግን መታሰቢያነቷን ግን ድንግል አንልም። አውቆ ክፉ መንፈስ ሰውሮብን ነው የሚኖር። በጣም የሚገርም ነው። እስቲ እንዲያው ተከታይ ብናገኝ ብለን እኛ ድንግል አልን። አንድ ተከታይ ድንግል ማርያም ብሎ የሚጠራ የለም። እና ምንድን ነው አሁን እኛ ያለን እግረ መንገዱን እንዲያው የሚሰሙት እንዲሰሙ ብዬ ነው። እና ትክክለኛ ለእሷ ቅጽሏ ድንግል ማርያም የሚለው ቅድስት ከሆነ ተከታይ አጃቢ ነው፣ የድንግል አጃቢ ነው። ስለዚህ አሁን የኛ ህንፃ ቤተክርስቲያን ድንግል ማርያም ይባላል። አሁን ያለሁበት ድንግል ማርያም። አሁን ቤትነቱ የእግዚአብሔር ነው፣ መታሰቢያነቱ የድንግል ማርያም። እሱም አሁን 4 ኪሎ ቅድስት ማርያም አለች። ያ ቤትነቱ የእግዚአብሔር ነው፣ መታሰቢያነቱ ደግሞ የድንግል ማርያም ነው።
ቅዱስ ገብርኤል ቤተክርስቲያን አለ። ቤትነቱ የእግዚአብሔር ነው፣ መታሰቢያነቱ የገብርኤል ነው። ጊዮርጊስ ቤተክርስቲያን አለ። ቤትነቱ የእግዚአብሔር ነው፣ መታሰቢያነቱ የቅዱስ ጊዮርጊስ ነው። ስለዚህ በቅዱሳን ተሰይሞ ብናገኝ ህንፃ ቤተክርስቲያን መታሰቢያ ነው፣ የቅዱሳን መታሰቢያቸው ነው። ለምሳሌ ስለ አዲስ ኪዳን ታቦት እንውሰድ። የስጋው ደግሞ የክብር ዙፋን እንዲሆን በቀኖና የተወሰነልን የአዲስ ኪዳን ታቦት በላዩ ላይ የተጻፈው እንደ ኦሪቱ ሕግ ሳይሆን አልፋ ኦሜጋ ኢየሱስ ክርስቶስ ወይም ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ የሚለው ሕያው ስም የተጻፈበት የአዲስ ኪዳን ታቦት የስጋው ደግሞ ማክበሪያ የስጋው ደግሞ ዙፋን ተብሎ በቀኖና ቤተክርስቲያን የተወሰነልን የአዲስ ኪዳን ታቦት ዓላማው አንድ ነው። እሱም የስጋውና ደግሞ የክብሩ ዙፋን መሆን። ነገር ግን ቅዱሳን እንዲታሰቡ ድንግል ማርያም እንዲታሰቡ የድንግል ማርያም ታቦት ይባላል፣ የድንግል ማርያም ጽላት ይባላል። ወይም ደግሞ የሚካኤል የገብርኤል የጊዮርጊስ የአቦ የምን ይባላል። ያ መታሰቢያቸው ነው እንጂ የአዲስ ኪዳን ታቦት ዓላማው አንድ ነው። እሱም የኃጢአት ስርየት የሚገኝበት የብቸኛው መድኃኒት፣ የኃጢአት ስርየት የሚገኝበት የብቸኛው መድኃኒት፣ ከሱ በቀር የኃጢአት ስርየት የሌለ የብቸኛው መድኃኒት የስጋውና የደሙ የክብር ዙፋን ነው። የሚሰገድለትም ለሕያው ስሙ ነው። ጉልበት ሁሉ ኢየሱስ ክርስቶስ እዚያ ፊልጵስዩስ 2 ላይ ኢየሱስ ለሚለው ስም ነው። ጉልበት ሁሉ ይንበርከክ የተባለው ለዚያ ስም ነው። በታቦት ፊት ስንሰግድም ለዚህ ስም ነው። በሰማይና በምድር ከምድርም በታች ያለ ጉልበት ሁሉ ይንበርከክለት ለተባለው ኢየሱስ ክርስቶስ ለሚለው ስም ነው የምንሰግደው። ስለዚህ ታቦታቱ በቅዱሳን ሲጠሩ መታሰቢያቸው ነው እንጂ ዓላማቸው አንድ ነው። እሱም የስጋውና ደግሞ የክብር ዙፋን መሆን ነው። ሌላው ጸበልን እንውሰዳው። ጸበሉን የፈጠረው ራሱ መድኃኒዓለም ኢየሱስ ክርስቶስ ነው። የማዳን ኃይሉም የእሱ ስም ነው። ጊዮርጊስም ይሁን ገብርኤልም ይሁን ሚካኤልም ይሁን ማንም ይሁን ማንም አሁን በተሰጣቸው ጸጋ እንፈውሳለን ቢሉ የሚፈውሱበት መድኃኒትና ኃይል የእሱ ስም ነው። ኢየሱስ ክርስቶስ የሚለው ሐዋርያት በናዝሬቱ ጌታ በኢየሱስ ክርስቶስ ስም እያሉ ነው። ያለ እሱ ስም ፈውስ የለም። ስለዚህ በጸበላቱ ሁሉ የፈውስ ኃይል የእሱ ስም ነው። ግን በቅዱሳን መሰየማቸው በልጃቸው ቃል ኪዳናቸው እንዳለ ሆነው ያ የነሱ ስያሜያቸው እንዲታሰቡ ነው፣ መታሰቢያቸው ነው። የጽዋ ማህበርም እንደዚሁ ነው። የማርያም የጽዋ ማህበር፣ የገብርኤል የጽዋ ማህበር፣ የጊዮርጊስ የጽዋ ማህበር ቢባል ያ ማህበሩ ቤትነቱ የእግዚአብሔር ነው። የሚያመልኩትም እግዚአብሔር ነው። ራሳቸው ኢየሱስ ክርስቶስ ነው። አካልነታቸውም የኢየሱስ ክርስቶስ ነው። ነገር ግን በቅዱሳኑ የተሰየመው መታሰቢያቸው ነው። በቀናትም ዛሬ ገሌ ነው፣ ዛሬ ገሌ ነው፣ ነገ ገሌ ነው የሚባለው እንዲታሰቡለት ነው እና ይህ ቅዱሳን መታሰቢያ ደግሞ የጻድቅ መታሰቢያ ይላል ቅዱስ ዳዊት መዝሙር 111 ላይ የቅዱሳን መታሰቢያ ለዘላለም ነው። ለዘላለም የሚኖር ነው መታሰቢያቸው፣ ለዘላለም የሚኖር ነው። ይሄ ቃሉ ነው። እንደገና ይሄ መታሰቢያቸው ስናደርግ ደግሞ ዝም ብሎ አይደለም፣ ለበረከት ነው ይላል ሰሎሞን ምሳሌ ላይ። የጻድቅ መታሰቢያ ለበረከት ነው እና መታሰቢያቸውን በማድረጋችንም እንባረካለን። የዚህች ሴት ይህ የመንግስት ወንጌል በተነገረበት ቦታ ሁሉ የዚህች ሴት መታሰቢያ ሲነገር ይኖራል እና እስካሁን ድረስ በሀገራችን የቅዱሳን መታሰቢያ ሲነገር የኖረው በዚህ ምክንያት ነው። እንዲያውም በዚህ ሀገርማ በጣም የሚገርመው አሁን ካሊፎርኒያን እንኳን ብንወስድ አሁን እኛ ያለንበት ታላቅ ከተማ ሎስ አንጀለስ ይባላል። ሎስ አንጀለስ ማለት በስፓኒሽኛ ሎስ አንጀለስ ማለት የመላእክት ከተማ ማለት ቅዱሳን መላእክት የሚታሰቡበት ነው። ከሎስ አንጀለስ ቀጥሎ ደግሞ ማን አለ? ሳንታ ሞኒካ። በዚህ በካቶሊኮች ሞኒካ የተባለች ቅድስት አለች። እነሱ ናቸው ሳንታ ሞኒካ፣ ቅድስት ሞኒካ። ከዚያ ቀጥሎ ሳንታ አና፣ ቅድስት ሃና ማለት ነው። እሷ የሁላችንም እናት ናት፣ ቅድስት ሃና። ከዚያ ቀጥሎ ሳንታ በርበራ፣ ቅድስት በርበራ። ከዚያ ቀጥሎ ሳን ዲዬጎ፣ ቅዱስ ዲዬጎ። ከዚያ ይቀጥላል ሳን ሆዜ፣ ቅዱስ ሆሴ። ከዚያ ቀጥሎ ሳን ፍራንሲስኮ፣ ቅዱስ። እነዚህ እንግዲህ ታላላቅ ከተሞች ናቸው። ቢቻል ኖሮ የሀገራችን ተራሮች፣ ከተሞች፣ ወንዞች፣ ሐይቆች በሙሉ በቅዱሳን መታሰብ ነበረባቸው። እንደ ክርስትና ቀዳሚነቱ መቼስ ከእስራኤል ቀጥሎ በክርስትና በታሪክ ቀዳሚነት ያላት ኢትዮጵያ ናት። በጃንደረባ አማካኝነት የመጣው የሐዋርያት ሥራ ምዕራፍ 8 ላይ እንደሚነግረን ግን አምልጦናል እና አሁን በሀገራችን በከተሞች አንድ የማውቀው ከተማ
ጎጃም ውስጥ ደብረ ማርቆስ ነው። የቅዱስ ማርቆስ መታሰቢያ ደብረ ማርቆስ፣ ያ ከተማው ደብረ ማርቆስ ይባላል። ደብረ ማርቆስ እንዲያውም የክፍለ ሀገሩ ዋና ከተማ ነው እንጂ ያን ጊዜ በክፍለ ሀገሩ ጊዜ ዋና ከተማ ደብረ ማርቆስ እሱ አለ። እንደገና ደግሞ ትንሽ ይሻላል፣ ያው ወደ እግዚአብሔር ቃል ያደላል። ደብረ ታቦር እንዲያውም ቤተክርስቲያኑ ደብረ ታቦር ኢየሱስ ነው የሚባለው። ደብረ ታቦር ያው ቅዱሳንንም እናስታውሳለን በታቦር ተራራ በደብረ ታቦር የሆነው። ከዚያ እንግዲህ የት ማን አለ? ሌላ ማን አለ? በቅዱሳን ስም የተሰየመ ከተማ ካለ እንግዲህ እናንተ ታውቃላችሁ። እኔ የማስታውሰው ይሄ ነው። እና ከተሞች ልክ እንደ ካሊፎርኒያ በዚህ ሀገር እንደሚደረገው ከተሞቻችን ሁሉ በቅዱሳን ስም ነበር መታሰብ የነበረባቸው፣ እንደ ቀደምትነታችን ማለት ነው። እንዲያውም ያ አምልጦናል። ስለዚህ ቅዱሳንን ማሰብ እንዴት አይነት መታደል ነው! እንዲያውም አንድ ሀገራችን የማነው የየትኛው ክፍል እንደሆነ እንጃ የፕሮቴስታንት ቄስ ናቸው። ቄስ ዶክተር ግርማ የሚባሉ ናቸው። እንዲያውም በሉተራን ዘንድ አውሮፓ ውስጥ የቅዱስ ጊዮርጊስ ደግሞ የማነው መታሰቢያ የሆነበት ህንፃ አይቻለሁ እና እኛም አመልጦናል። እንዲያውም እኛ ዝም ብለን የፓስተር ገሌ ቸርች እንትና ምናምን ከምንል በቅዱሳኑ ብንሰይም እንዲያውም ጥሩ ነው ሲሉ ሰምቻለሁ። ከወንጌል ጋር በተገናኘ ብንሰይመው ጥሩ ነው ሲሉ ሰምቻለሁ። እና ይሄ ቅዱሳን መታሰቢያ እንዴት አይነት ግሩም ነገር ነው! ምክንያቱም መታሰቢያቸው ራሱ ህይወታቸውን የህይወት ታሪካቸውን ያመጣልናል። የህይወት ታሪካቸው ደግሞ ክርስቶስን ይገልጥልናል። እነሱን ለመምሰል ምንድነው የሚለው የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል እዚያ ዕብራውያን 13 ላይ ዋኖቻችሁን አስቡ እና ዋኖቻችሁን አስቡ ብሎ በፍሬያቸው ምሰሏቸው ይላል። እነሱን ለመምሰል ሁሉ ይረዳናል። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሏል ቅዱስ ጳውሎስ። እና እነሱን ለመምሰልም ይረዳናል እና ይጠቅመናል እንጂ የሚጎዳን አይደለም። ጥሩ ስራ የጀግንነት ስራ የሰሩ በሀገራችን እንኳን ራስ መኮንን ድልድይ ምንድነው ምኒልክ አደባባይ፣ ቴዎድሮስ አደባባይ የሚባሉ ብዙዎች አሉ። አሁን በአደባባይ በመንገድ በትምህርት ቤት ስማቸው የተሰየመ በሀገራችን ለምን? ጥሩ ስራ ስለሰሩ በዚህ ሀገር ውስጥ መታሰብ ስላለባቸው። ያ መታሰቢያቸው ደግሞ ሌላ ጀግና እንዲፈጠር ያደርጋል እና በቤተክርስቲያንም በቀኖና ቤተክርስቲያን መታሰቢያቸው እንዲሆን የተደረገው መጽሐፍ ቅዱስን መሰረት አድርገው ወንጌሉን መሰረት አድርገው አባቶቻችን በቀኖና ቤተክርስቲያን የሰሩት ነው እና የክርስትና ስማችን ከዚህ የተነሳ ነው። በቅዱሳን ስም ስንታሰብ ይኸው ነው ስያሜው ማለት ነው። እዚህ ላይ ቢበቃን ጥሩ ይመስለኛል፣ ሰዓት ስለደረሰብኝ። ቃለ ሕይወት ያሰማልን፣ በረከታው ይደርብን። ብፁዕ አባታችን በጣም ግሩም አድርገው ነው የመለሱ። ጥያቄውም ተመልሷል። እግዚአብሔር ይስጥልን፣ እናመሰግናለን። አሁን ወደ ዝማሬ እንሄዳለን። ሰውም ወደ ሌላኛው አገልግሎት ወደ ዓለም ምልካችሁ ብሏቸዋል እነሱንም እና ከባድ ነበር ፈተናው። ስለዚህ ወላጆች ልጆቻቸውን በሕፃንነታቸው አጥምቀው ነገር ግን በሰማዕትነት ሊሞቱ ይችላሉ ድንገት። ስለዚህ ሳያውቁ ስለሆነ ያጠመቋቸው ኃላፊነቱ ከባድ ስለሆነ እንዲያውቁ ማድረግ ስለሚገባ ወላጆች ድንገት አደጋ ቢገጥማቸው ሰማዕትነትም ቢያድላቸው ለሰማዕትነት ያን ተረክበው ክርስትና እናትና አባት እንዲያሳድጉ አሳድገውም ደግሞ በጥምቀት ያገኙትን ጸጋ የክርስቶስን የማዳን ስራ እንዲነግሯቸውና ሰምተው እንዲያምኑ እና በወላጆች ፈንታ ተተክተው ለዚህ ነው ቃል ሲገቡ ከበኩር ልጄ አልለያትም ከበኩር ልጄ አልለየውም ብለው ነው ቃል የሚገቡ እና የክርስትና እናትና አባትም አሉ። ሲመሰረት ወላጆች አደጋ ቢገጥማቸው እንደገና ደግሞ አቅማቸው ያነሰ ቢሆን እንደገና ደግሞ ለዝምድና የበለጠ ደግሞ እንዲዛመዱ እንዲቀራረቡ የበለጠ ነው። አሁን የክርስትና እናት እና የክርስትና አባት ልክ እንደ ከወላጅ አባት በላይ ከወላጅ እናት በላይ ናቸው ዝምድናውም ራሱ። እና ይችንም ልጨምራት ብዬ ነው። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይባርካችሁ። ደህና ሁኑ። አሜን። አባታችን በረከቱ ይደርብን። እሺ ዘማሪት መግደ